ሁሉ አምላካችሁ እግዚአብሔርን ባርኩ አላቸው ይላል። ኦኬ ለአምልኮተ እግዚአብሔር የተሰበሰቡ ሰዎችን ዳዊት ለጸሎት አነሳሳቸው። ጉባኤውን ሁሉ አምላካችሁ እግዚአብሔርን ባርኩ አላቸው። ጉባኤውን ሁሉ የአባቶቻቸውን አምላክ እግዚአብሔርን ባረኩ። ከዛስ ራሶቻቸውን ማዘን ብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ይሰማል። ለእግዚአብሔርና ለንጉሱ ሰገዱ። ማነሳቸው ጥቅሶች ምናልባት ለብዙዎቻችሁ አዲስ ሊሆኑ ስለሚችል ጥቅሶቹን ይዛችሁ በደንብ ተመልከቷቸው። መጽሐፈ ሩት ምዕራፍ 2 ቁጥር 10 ሩት ለቦዔዝ በግንባሯ ተደፍታ ሰገደች ይላል። ሩት ለቦዔዝ በግንባሯ ተደፍታ ሰገደች ይላል። እንዲህ አይነት ስግደት አምልኮ እንለዋለን? ሩት ቦዔዝን አመለከችው ማለት ነው? በጭራሽ። መጽሐፍ ቅዱስ እንደዚህ አይደለም። ይልቁኑ ክብር ለተገባቸው ነገሮች ሁሉ የአክብሮት ስግደት ቅዱሳን እንኳን እንደሰገዱ መጽሐፍ ቅዱስ ይናገራል። አብርሃም ለኬጢ ልጆች እንደሰገደ መጽሐፍ ቅዱስ ይነግረናል። ሌሎችንም በጣም ብዙ ጥቅሶች አሉ። አሰልቺ ስለሆነ ሁሉንም ማንበብ ባጭሩ እነዚህን የመጽሐፍ ቅዱስ ሐሳቦች መነሻ አድርገን ስግደት ሁሉ አምልኮ አይደለም። ስግደት ለአምላካችን ለእግዚአብሔር የአምልኮ ስግደትን እንሰግዳለን። ነገር ግን ደግሞ የአክብሮት ስግደትን ክብር ለሚገባው ነገር ሁሉ እንሰግዳለን። ስለ ቅዱሳት ስዕላት ቅድም ስናነሳ ብዙዎቻችሁ እያደመጣችሁ ከነበረ ቅዱሳት ስዕላት የቤተ ክርስቲያን ልሳኖች ናቸው። የቤተ ክርስቲያን ልሳኖች ቋንቋ በሶስት ይከፈላል። አንደኛው ቋንቋ ሊተራል ላንጉዌጅ ነው፣ አሁን እኛ ቃል በቃል የምናወራበት። ሁለተኛው ቋንቋ የምልክት ቋንቋ ነው። ቤተክርስቲያናችን በምልክት ጭምር ሰብካለች። ለምሳሌ እኔ ዛሬ ነጠላ አድርጌ የመጣሁት እንዲያምርብኝ ፈልጌ ሳይሆን በምልክት ቤተክርስቲያን ስለምትሰብክ ነው። ሶስተኛው ቋንቋ ደግሞ ስዕላዊ ቋንቋ ነው። በስዕላዊ ቋንቋ ቤተክርስቲያናችን ትሰብካለች፣ ገላጭ በሆነ ቋንቋ ማለት ነው። በቤተክርስቲያናችን ውስጥ የምትመለከቷቸው ስዕላቶች በአጠቃላይ መጽሐፍ ቅዱስን መሰረት ያደረጉ ስዕላቶች ናቸው። በመጽሐፍ ቅዱስ ላይ የተቀመጠውን ሐሳብ ገላጭ ነው የተቀመጡ ማለት ነው። ስለዚህ ቤተክርስቲያናችን ስዕላዊ በሆነም ቋንቋ ጭምር የክርስቶስ ኢየሱስን ወንጌል የክርስቶስ ኢየሱስን ቃል ትሰብካለች። የክርስቶስ ኢየሱስ ቃል ክብር አለው ወይስ የለውም? ያለው። ስለዚህ ክብር ላለው ለኢየሱስ ክርስቶስ ቃል እኛ ክርስቲያኖች የአክብሮት ስግደትን እንሰግዳለን። ለምሳሌ ለክርስቶስ ኢየሱስ መስቀል የምንሰግደው ስግደት የአምልኮ ስግደት አይደለም። ለመስቀሉ የምንሰግደው የአክብሮት ስግደት ነው። አንዳንድ ጊዜ እንዲህ ስናደርግ አንዳንዶች ከፊት ለፊት ያለው ነገር ብቻ ነው የሚመለከቱት። አንድ ምሳሌ ላንሳላችሁ። ለምሳሌ የማቴዎስ ወንጌል ምዕራፍ 9ን የምታስታውሱ ከሆነ 12 ዓመት ደም ሲፈሳት የነበረች አንድ ሴት የጌታችን የኢየሱስ ክርስቶስን የልብሱን ጫፍ የልብሱን ዘርፍ ነበር የነካችው። ያቺ ሴት የኢየሱስ ክርስቶስ የልብሱን ዘርፍ የነካችው ኢየሱስን ረስቶ አይደለም። የልብሱን ጨርቅ እንኳ የነካችው ኢየሱስ ክርስቶስን አምና። እኛም ኢየሱስ ክርስቶስን አምነን ኦፍ ኮርስ ለመስቀሉ ክብር እንሰጣለን፣ የአክብሮት ስግደትን እንሰግዳለን። አዎ እኛ በክርስቶስ ኢየሱስ አምነን ለቅዱሳት ስዕላት የአክብሮት ስግደትን እንሰግዳለን። ለምን? ቋንቋዎች ናቸው፣ የቤተ ክርስቲያን ልሳኖች ናቸው። በቋንቋ ወንጌል ይሰበካልን። ቅድም እንዳልኳችሁ ለምሳሌ ትንቢተ ዳንኤል ምዕራፍ 7ን ገልጣችሁ ስትመለከቱ በጣም የሚደንቅ ሐሳብን እናገኛለን። ትንቢተ ዳንኤል ምዕራፍ 7ን ላንብብላችሁ ከ13 እስከ 14 ድረስ። በቤተክርስቲያናችን የአብ የወልድ የመንፈስ ቅዱስን የተቀደሱ ስዕላቶች ተመልክታችሁ ሊሆን ይችላል ክርስቲያኖች። አንዳንዶች ደግሞ በድፍረት ኦርቶዶክሳውያን እንዴት የሥላሴን ስዕል ይስላሉ ብለው ሲናገሩ ሰምታችሁ ሊሆን ይችላል። ቅድም እንዳልኳችሁ ስዕላት የፎቶግራፍ አገልግሎት የላቸውም። የፎቶግራፍ አገልግሎት የላቸው። ይሄ ይወላችሁ ሥላሴ ነው እያለች ቤተክርስቲያን አይደለም የምታሰበው። እዚህ ጋር የምታዩት ቅዱስ ሚካኤል ነው ብላ የፎቶግራፍ አገልግሎት እየሰጠች አይደለም። ቅዱሳት ስዕላት ገላጮች ናቸው ብያቸዋለሁ። ኦኬ የሥላሴን ስዕል ለምሳሌ ከየት ነው የመጣ ነው? እስኪ መጽሐፍ ቅዱስ አንድ ማስረጃ እናንሳ። መጽሐፍ ቅዱስ መሰረት ካለ እሺ፣ ትንቢተ ዳንኤል ምዕራፍ 7 ከቁጥር 13 እስከ 14። ፕሮቴስታንት ወንድሞቻችን የምትወያዩም ወንድማችን የምሰጣቸውን ጥቅሶች በደንብ እየጻፋችሁ ያዟቸው ፕሊስ፣ ለብዙዎቻችሁ አዲስ ስለሆኑ ማለት ነው። ትንቢተ ዳንኤል ምዕራፍ 7 ከ13 እስከ 14 እንደዚህ ይላል። በሌሊት ራእይ አየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለው ደረሰ ይላል። በዘመናት የሸመገለ ማን ነው ስንል ደግሞ ከዛ በፊት ከ9 እስከ 10 ያብራራዋል። እንደውም ከቁጥር 7 ጀምሮ ሁላችሁ ብታነቡት ደስ ይለኛል። እንደዚህ ይላል። ዙፋኖችም እስኪዘረጉ ድረስ አየሁ፣ በዘመናት የሸመገለውም ተቀመጠ። በቤተክርስቲያናችን የሚሳሉ የትሪኒቲ ስዕላት ከተመለከታችሁ ጸጉራቸው ነጭ ሆኖ እንደ አረጋውያን ተደርገው እንደ ሸመገለ ሰው ሆኖ ይሳላሉ። እንደ ሸመገለ ሰው ሆኖ እንደ አረጋውያን እንደ አዛውንት ሆኖ ይሳላሉ። ከየት መጣ ነው? መጽሐፍ ቅዱስ የመሰረታለን ክርስቲያኖች ሁላችሁ በደንብ ተከታተሉ። ትንቢተ ዳንኤል ምዕራፍ 7 ከ9 ጀምሮ እንደዚህ ይላል። ዙፋኖች እስኪዘረጉ ድረስ አየሁ፣ በዘመናት የሸመገለው ተቀመጠ፣ ልብሱም እንደ በረዶ ነጭ፣ የራስ ጠጉሩ እንደ ጥሩ ጥጥ ነበር ይላል። ከዛስ ዙፋኑም የእሳት ነበልባል ነበረ። ይሄንን እያነበብኩ የእኛን ስዕል ማየት በቂ ነው በነገራችን ላይ። እሺ ዙፋኑም የእሳት ነበልባል ነበረ፣ መንኮራኩሮቹም የሚነድ እሳት ነበሩ። የእሳት ፈሳሽ ከፊቱ ይፈልቅ ይወጣ ነበረ።
ሺህ ጊዜ ሺህ ያገለግሉት ነበረ እያለ ክፍሉ ይቀጥላል። በቤተክርስቲያናችን ይሄንን ዳንኤል በራእይ የተመለከተውን ይሄንን የሥላሴ ሚስጥር ቅድስት ቤተክርስቲያናችን ገላጭ በሆነ መልኩ በቅዱሳት ስዕላት ታሰብራለች፣ ልሳኖቿ ስለሆኑ ማለት ነው። አንድ ቅድም ወንድማችን ሲያነስ የነበረውን ሐሳብ ልንገራችሁ። በጣም በተደጋጋሚ የኪሩቤል ስዕላት ናቸው የተሳሉት። የኪሩቤል ስዕላት ደግሞ 4 መልክ ብቻ የነበራቸው 4 ገጽታ። ሌሎቹ ከየት መጡ የሚል ሐሳብ ሲናገር ነበረ። ለምሳሌ የሚካኤልን ከየት አይተን ሳለን? አሁን የአብ የወልድ መንፈስ ቅዱስን ስዕላት ከየት አይተን ሳለን? የእናታችን የቅድስት ድንግል ማርያምን ስዕላቶች ከየት አይተን ሳለን? እሺ ወደ ቀድሞ ነገር እንመለስ። እሺ ዘጸአት ምዕራፍ 25 ከቁጥር 18 ላይ ስንመለከት ለምሳሌ አምላካችን እግዚአብሔር 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ ካዘዘ በኋላ የታዘዘው ሰው ኪሩቤል መላእክቶች ተገልጠውለት ሳለ የሚል ሐሳብ የለም። አያችሁ፣ ስዕላት አገልግሎታቸው ገላጭ ስለሆነ ገላጭ አድርጎ በክንፍ በተለያዩ ነገሮች አድርጎ ክፍሉ ይናገራል። በደንብ ገጸ ንባቡ ከስር ገላጭ አድርጎ የኪሩቤል መላእክትን ስዕላቶች እንደሳለ እንመለከታለን። አንደኛ ነገሥት ምዕራፍ 6 ከቁጥር 27 እስከ 29 ድረስ ስትመለከቱ በቤቱ ግን ሁሉ ዙሪያ የኪሩቤል መላእክቶች ስዕላቶች እንደተሳሉ እንመለከታለን። የኪሩቤል ስዕላቶችን ስዕላት ከየት አይቶ ሳለ ይሄ ሰው? የኪሩቤል ስዕላትን የመላእክቶቹን ስዕላት በቤተ መቅደስ ውስጥ በውስጥ ብቻ ሳይሆን በውጭም ጭምር እንዲህ ሲል የታዘዘው ይህ ሰው የኪሩቤል ስዕላቶችን ከየት አይቶ ሳለ? የኪሩቤል መላእክት ተገልጠውለት መጽሐፍ ቅዱስ እንደዛ ይላል። የኪሩቤል መላእክት ተገልጠውለት ኪሩቤልን እያያቸው አንዴ ክንፋችሁን ዘርጉልኝ እያላቸው ክንፋቸውን እየዘረጉለት ከዛ አንዴ ወደ ግራ አንዴ ወደ ቀኝ ዙሩ እያላቸው ሳለ የሚል ሐሳብ መጽሐፍ ቅዱስ አይናገርም። ብዙዎች ዘንድ ያለው ሐሳቤ ልክ እንደዛ ስለሆነ ማለት ነው። ስዕላት አገልግሎታቸው ገላጭነት ስለሆነ ገላጭ አድርጎ ነው ያስቀምጣቸው። በቤተክርስቲያናችን ዛሬም ድረስ ያሉ የመጽሐፍ ቅዱስ ሐሳቦች በአጠቃላይ ገላጭ ተደርገው ይቀመጣሉ። ለምሳሌ በቤተክርስቲያናችን ውስጥ ገቡ ቅዱስ ጳውሎስ በሰይፍ ሲቀላ የሚያሳይ ስዕል አድኖን እንመለከታለን። ከስዕሉ ቅዱስ ጳውሎስ በሰይፍ እንደተቀላ ብሎ ይቀመጣል። ገላጭ ስለሆነ ማለት ነው። በሐዋርያት ሥራ ላይ የኢየሱስ ክርስቶስን ስም በሰፊው የሰበከው በቤተክርስቲያናችን ብርሃነ ዓለም ተብሎ የሚጠራው ቅዱስ ጳውሎስ በሰይፍ እንደተቀላ ክፍሉ ይናገራል። በመጽሐፍ ቅዱስ ላይ የተቀመጠውን ሐሳብ ቅዱስ ቤተክርስቲያናችን ስለ የቦነ ገላጭነት ታስምርበታለች። በራእይ መጽሐፍ ላይ ሚካኤልና መላእክቱ ዘንዶን እንደተዋጉት ዘንዶም ደግሞ እንዳልቻላቸው መጽሐፍ ቅዱስ ይናገራል። ብዙዎች የዘንዶ ስዕላትን ሲመለከቱ ምን አይነት ሐሳብ ይኖራቸዋል? ይዋቸው ኦርቶዶክሳውያን ዘንዶን ያመልካሉ። ይኸው ዘንዶን አስቀምጠው ይኸው እዚህ ጋር እያመለኩ ነው፣ ወርሺፕ እያደረጉ ነው ብለው ይናገራሉ። ይሄ የዋህነትና ሞኝነት ነው። ይልቁኑ በመጽሐፍ ቅዱሳችን ውስጥ ሁላችሁም በደንብ እንዳብጡ በራእይ መጽሐፍ እንደተነገረ ሚካኤልና መላእክቱ ከዘንዶ ጋር ተዋጉ፣ ዘንዶም አልቻላቸውም፣ ሚካኤልና መላእክቱም አሸነፉት የተባለውን ሐሳብ ቅዱስ ቤተክርስቲያናችን ገላጭ በሆነ መልኩ ስለ የሆነ ገላጭነት ታስቀምጧለች። ከዛ እስከ ስም ቅዱስ ሚካኤልና መላእክቱ ዘንዶን እንዳሸነፉት ተብሎ ይቀመጣል። እየተባለ ማለት ነው። በቤተክርስቲያናችን ቅዱሳት ስዕላት የገላጭነት ስራ ስለሆነ ያላቸው እነዚህ ስዕላት የቤተክርስቲያናችን ልሳኖች ናቸው፣ which means ቃሎች ናቸው። ስለዚህ ለክርስቶስ ቃል ደግሞ እኛ ክርስቲያኖች ክብር እንሰጣለን። ሌላው አንድ አጭር ምሳሌ ልስጥና ላጠቃለን። ቤተክርስቲያናችን ለሁሉም ነው ወንጌልን የምትሰብከው፣ ለተመረጡ ሰዎች አይደለም ወንጌልን የምትሰብከው። ለሁሉም ጤነኛ ለሆነው አካል ጉዳተኛ ለሆነው ሰው